ኧረ ጃኪ ኧረ በክርስቶስ ቆይ አሁን ጥያቄ ላይ መልስ ምንድነው? እኔ ልጠይቅ አላህ በተለያየ ቅርጽ ይመጣል በቂያማ ቀን? አይመጣም። በሰዎች አይን ነው የሚቀያየረው። በሰዎች አይን በቃ አለቀ። በሰዎች አይን ነው እንጂ አላህ ተቀያይሮ አይደለም። በሌላ መልክ ይመጣባቸዋል የሚለው ዘገባ ነው የጠቀስከው። በጣም ሲምፕል ዘገባ ነው። አንተ ኢማጂኔሽን ወይም ደግሞ ሰዎች በሰዎቹ አይን ይኸውልህ፣ በሰዎቹ አይን ጠየቅ። ገብቶኛል። አዲስ አይደለም እኮ ኮፒ ፔስት ነው። ስለዚህ አዳምጠኝ መልስ። ያፋፋት እኔ እኮ ጊዜ ሰጠው እኮ ስጠይቅ። ጠይቅ። እሺ አመሰግናለሁ። ችግና እሱ ሶስት ጥያቄ ጠይቀው ይሳቅ አንዴ ነው ያቁም። ቆይ ተው የትም አይሄድም። ትቆይቶ ይጠይቅ። አይ ለማምለጥ ቆይ ጠይቅሽ። ላመልጥ ነበር ገብቷል። ላመልጥ ነበር ጃኪ እና ጠይቅ። ይሳቅ ምን ታርግ አታስመልጠው በእናትህ። ኧረ ጠይቅ። ቆየኩ። ኦኬ አላህ ሰዎቹን ራሳቸው ኢማጂኔሽን ባደረጉት በዛ ቅርጽ ገብቷል ይመጣል ይላል። ኢማጂን ባደረጉት በአእምሯቸው እንዳሰቡት እንደዛው ሆኖ ይመጣል። ለምሳሌ እኔ እንደዛ ቆይ እንደ ጂኒ ባስብ ወይም ደግሞ እንደ አህያ ባስብ ወይም እንደ ከሊት ደግሞ እንደዛ አይልም። ሰፊል አድርጉት። እንደዛ አይልም። ሰፊል አድርጉት። ጥያቄ ነው እኮ ጃኪ እየጠየኩትኝ። አሁን እሺ እንደዛ አይደለም። እሺ እንደዛ አይደለም። ዘገባው እንደዛ አይደለም። የሚናገረው እንደዛ እሺ ካለቀ ኢማጂኔሽን አይደለም እኮ እንደዛ አይደለም። በኢማጂኔሽን ምናምን አይደለም። ጂኒ አድርገው ከሰዎች ጂኒ ይሆናል ምናምን አይደለም የሚለው እኔ ያልኩት እንደዛ አይልም። ፎር ኤግዛምፕል እንደ ቶታቸው ማይለውና አትበል ነው እያልኩ ያለሁት። ማይለውና አትበል ይላል አይደለ? እሺ ቆይ ፎር ኤግዛምፕል እኔ እንደ አህያ ገብቷል ባስብ አላህ እንደ አህያ ሆኖ ይመጣልኛል ወይ ነው የኔ ጥያቄ። ለኔ እኮ ነው እንጂ ቦታው እንደዛ ይላል አላልኩኝ እኮ። እሱ ከሐዲስ ወጥተህ ነው የምጠይቀኝ? ራሱ ላይ እኮ እንደዛ ነው የሚለው። ኢማጂኔሽን እያንዳንዱ ኢማጂን እንደሚያደርገው እንደዛው ይመጣል ስለሚል ክፈቱ በመረጃ እናሳያለን። ለምን ለአንተ እኔ ነኝ የምነግርህ? ራስህ ክፈቱ። የመጽሐፉ ባለቤት እኮ አንተ ነህ። እስቲ መረጃውን ስለዚህ ማታውቀውን ነው የጠቀስከው ሲባል የሰማኸውን ነው? አውቀዋለሁኝ፣ የእውነት አውቀዋለሁኝ፣ አንብቤዋለሁ። የምታውቀው እኔ አልነግርህም። አውቀዋለሁ ግን አልነግርህም። እሺ አውጣልኝ። እሺ ሳይግባው አላወጣም። ክፈት፣ ራስህ ክፈት። ሳይግባው ማያውቀውን ሲባል የሰማኸውን ነው የምትጠይቅ። የእውነት አጠቅ ስልክ አለኝ አወጣለሁኝ። ቅድም ጃጎ ራሱ አይቶኛልና አውጣ። መረጃውን እስቲ ስጠኝ። ኡስታዝ ነው የእውነት እንዴ? እርዳኝ። አውጣ። ማብራሪያ አልፈልግ፣ ድርቅ ማለት ስለፈለግ አውጣ። ኧረ ጃኪ በክርስቶስ እንዴ! ኧረ አውጣ። ሳትይዝ መረጃ ሳትይዝ ነው እንዴ የምታወራው? ሰው ሲባል አዋርደኝ። ይሄው በቃ አዋርደኝ። የእውነት ከሌለ የለኝም ማላውቀው ነው ሰው ሲል ሰምቼ ነው ምናምን በልና እንቀጥል። እኔ ላብራራለሁ። የእውነት አንብቤዋለሁ ክርስቶስን ጃኪ አንብቤ። የለህም መረጃው አለኝ ግን የቱ ጋር ክፈተው? የቱ ጋር እኮ ዝም ብለህ ነው ያው ሰው ሲል የሰማኸውን ነው ዝም ብለህ አይደል? የእውነት በስመ አብ መረታው እንዲህ አይባልም እንዴ? እሺ ካልሆነ ዝም ብዬ ላብራራለህ። ይኸውልህ ሐዲሱ እንደዛ አይልም። አንተ እንደምትለው አይደል? ቦታውን አውጣልኝና እንድቀበል ያቲሙላሁ ፊ ሱረቲ ለቲ ያኒ ያዕሪፉነሃ የሚለው ዘገባ ነውና የቱ ጋር ነው ያለው? ፕሊስ ባላህ ይዤ ያለው እስቲ ቦታውን ንገረኝና ላውጣው። ኧረ ተስፋ ቁረጥ። እኔ አልነግርህም። ተስፋ ቁረጥ። በዚህ ባህሪ እንዴት ነው? ኧረ በስመ አብ ባላህ ቢይ የምርን ያለው ማትሰጠኛለህ። ወረብል ካላ አካባቢ ያለው እንዴ በቃ ለምናችሁ እንደዚህ ነው የምትለምኑን እናንተ። ገና እኛ መረጃ ሰተናችሁ ነው የምትሞግቱን። አይ አይደለም እኮ የእውነት አንብቤዋለሁ። ስለዚህ የለም የምትለኝ ከሆነ ምን የለም እኮ አለ የምትል ከሆነ አንተ ክፈተው ነው ይመልህ። ገና ቁጥሩን ማታውቀው እኔ ራሴ ነግሬህ እኮ ነው እየተከራከርከኝ ያለኸው አንተ እኮ። አይ ኡስታዝ ነግረኝ ጥሩ ነው። ባላህ ይዤክ ያውም በቃ ከሌለ እንጠይቅህ። አሁን ደግሞ አለኝ እስከማወጣው ድረስ ብትነግረኝ ደስ ይለኛል። ላኩለት ደውልላቸው እስቲ ያው በውስጥ ወንድሞች ያላችሁ አይደል? እዚህ እስቲ መረጃውን አስተባበሩት ጀማዓት እንደው ኡስታዝ አፍሮበታል መሰለኝ እንዳይወጣ። ጃቢር ምን ትላለህ? ፕራውድ ብታደርግበት የእውነት ዴቫ እዚች ጋር ላውጣው ትለኝ ነበር።
ኧረ ጊዜ አትስደብ ኡስታዝ ፕሊዝ ንገረኝ፣ የቱ ጋር ነው ያለው? አታውቀውም ማለት ክርስቶስን አታውቀውም? ማን እኔ? እሺ እንትን ጄክ የምሬን ነው። ይኸውልህ እኔ ቻናል የዛ ላይ ዶክመንት አድርጌ ያስቀመጥኩት ነው። ጃቢር አብና አታስመልጡት ብሏል። አታስመልጠኝ። ቆይ ባይ አይደለም መረጃ ያላችሁ ልጆች ላኩለት በውስጥ ከዛ ትከፍትና ትጠይቀናለህ። እሺ እና ዲቭ መረጃው እስኪላክልክ ወይ ጥያቄ ተጠይቅ ወይ ደግሞ መረጃውን ይዘህ ወርደህ እኮ መረጃውን ይዘናና ተመልሰህ አታውቁትም ማለት ነው ወይ አናውቀውም ካላችሁ እስቲ አረ እናውቀዋለን። ለምንድን ነው የምንነግርህ ነው? አንተ አሁን በዚህ ባሪ አይነገርህም። እሺ ቆይ ጠብቅሽ፣ ቻናል ላይ ላምጣልሽ። እስኪ ያመጣልኝ አንቀጥል። ሲመጣ ትቀጥላለህ ዲቭ። አይ ማምጣቱማ እኔም አመጣዋለሁኝ እኮ ገብቷል። እሺ አምጣው በቃ። እንደውም እሱ አያመጣውም አንተ ነው የምታመጣው። ማምጣቱማ ታመጣዋለህ በቃ አምጣው። እንደዛ ከሆነ አምጣ። ማምጣቱማ ያመጣዋል እኮ ስለዚህ ሂድና አምጣው በቃ። ዴቭ ጎበዝ አመጣውም የምትሉኝ? እሺ ሂድና አምጣው። ወርደህ ሄደህ ካምጣው ወይ ደግሞ እስኪያመጡልክ ድረስ እኛ እንቀጥል። መረጃው ሲመጣ እንቀጥላለን ወደ አንተ። የቱ ይስማማል? አይ እንደዛ አይልም ስላለኝ እስቲ በዛው ገብቷል አይደለ እኮ። ስለዚህ ምን ይሻላል? እንቀጥል እስኪመጣ ድረስ መረጃው ወይስ ደግሞ ወርደ እንደዛ ነው የሚመጣው? በቃ ገብቷል አይደለ? የነብዩ የወረደላቸው ወይ ማንም ጃኪ አይደለ ማንም የትኛውም ዑለማ ማለት ነው ሊያብራራው አይችልም። እሺ እኔ እኮ ቃሎቹን እንደሚይዛቸዋል ዑለማ እኛ ራሱ እንደዛ ላይ ያዝናቸው ጎበዝ ነው። አይ ዲቭ የእውነት አመሰግናለሁ። አንተ የእውነት የምትገርም ልጅ ነህ። ሰውን ቆይ አሁን ምን እናድርግ መሰል? ሁለት አማራጭ ሰጠው። ከአንደኛው መረጃው እስኪመጣ ድረስ እንቀጥልና መረጃው ሲመጣ ትቀጥላለህ። ካልሆነ ደግሞ ተወርድና መረጃው አልተመለሰልኝም እንዴ? ሳይመለስ ነው መረጃውን ይዘና ጠየቃችሁ ነው እኮ አይደለም? ምን መሰለህ አሁን እኔ እኮ አሁን አትጠይቅ አላልኩም እኮ ዲቭ። መረጃው እስኪመጣ ድረስ እኛ እንቀጥል። ከዛ መረጃ ሲመጣ የእኛን አቋርጠን ያንተን እንቀጥላለን። ካልሆነ ደግሞ ሂድ ወርደክ መረጃውን ፈልግና መረጃውን ይዘህ መጥተህ ጥያቄን እንቀጥላለን። እሺ አይ ሄደህ ዑለማዎችህን ጠይቃቸው አንተ አይሻልም? መረጃው ስትመጣ አይ ነብዩ በግልጽ ቃል ተናግረዋል እኮ እንዴ። እኔ እኮ ለሌላ ሰው እድል እንስጥ እና ሁለት አይልም ነው የምትሉኝ? ኦኬ እኮ ከሁለት አንዱ ምረጥ። በቃ መረጃ ከሌለ ምንም ማድረግ አንችልም። ልተባበር ነበር። 581 ላይ በቃ አውጡልኝ። ይሄው አውጣው ራሴ ላውጣሽ። እሺ የኔ ደግሞ ካሜራ መክፈት የሚችል ሰው አለ? የኔ ራሱን ላሳየው ነው ካሜራ መክፈት የሚችል ቻናል ላይ የመጀመሪያ ፖስት ነው አሁን ያደረኩት። አሁን ፖስት አድርጌዋለሁ። ቆይ ኡስታዝ ቆይ እንዴ ነስራዊን አስገቡት እንዴ ነስራዊን አንዴ አስገቡት። ካሜራ ሳይልኛል። ተረባረባችሁብኝ እኮ አንድ ክርስቲያን ነኝ እኔ ያለሁት እንዴ። ጃቢር ምንድነው ዝም ትላለህ እንዴ? እኔ እኮ እየተከራከርኩ አይደለም። እኔ እኮ እያግባባችሁ ነው። ማን ተደራረበ? ገባኝ። እነሱ ሲረባረቡብኝ አትሊስት ማን ተረባረበ? ማን ተረባረበ? ይሳቅ ኡስታዝ እንትና ያወጣለሁ እያለ አረዲ እንትን ለፖለቲካ በቂ ግባት የለም። ስለዚህ ዝም ብለህ አትዘላም እንዴ። እስካሁን እኮ ጄክ ነው ሲያወራክ የነበረው። እኔ ላግባባችሁ ነው። አትደራረቡብኝ አላለም። ቆይ እኔ ከፍታለሁ፣ ግን ጄክ ይመለስ መጀመሪያ። እሱ ክፈት ይበልና እንዴት ነው እሱ አንድ ሊያርገው ልጁ። ችግር የለውም። እንትን ካሜራን ዝጋውና ወይ ትንሹ ላይ ላርግክ። አብሽር ችግር የለውም። በቃ እንደሱ ያዘውና ተመልሶ እስኪ አውጥቶልኛል እንዴ? እሺ አመሰግናለሁኝ። ወይኔ ላውጣዋ አውጥቻለሁኝ። ይሄው ቆይ መረጃው ትኩስ ስለሆነ ይቀዝቅዝ ትንሽ። አሪፍ መረጃ ነው። ጂክ ተመልሶ ይምጣ። ይኸው ያዙ። ቀን እስላም ወንድም እህቶቼ ይሄንን መረጃ ያዙና አንብቡት። ሰፊ ላይ አድርጉት። ዴቭን ለኔ ነስራው ይከፍትልኛል። ስለዚህ ዴቭን ሰፊ ላይ አድርጉት። ይኸው እሺ ዙም ኢን አድርገው። ከዛ አሳየኝ እስኪ እሱ ላይ መሰረት አድርገህ። ረጅም ነው። ይኸው ረጅም አዲስ ነው እኮ ረጅሙን ነው። ረጅሙን ስንት ጊዜ ብዙ ጊዜ አንብቤዋለሁ። ረጅሙን ስፔሲፊክ ያለበትን ቦታ ላሳይ።
ቆይ ተው እጃኪ አብራራ እስቲ እስከዛ ድረስ እኔ እንትን ብዬ ላውጣለህ እና በደንብ እኔ ተዘጋጅቼ አላብራራም። መጀመሪያ አርጊው አርጋ አንተ አርጊው እያደረክ ስለሆነ ጥያቄ ስላልሆነ ኢማጂኔሽን እንደሚል የእውነት አሳያለሁኝ። ከሌለ እኔ ተዋርጄ ይቅርታ ጠይቄ እወርዳለሁ። በቃ ይኸው 5 ደቂቃ እሰጥሃለሁ። እንደው በ5 ደቂቃ እንደው ምን ላትወስነኝ እንደ ሰውም አይደለም እንደ ኮምፒውተር አይደለም። እሺ አንድ አመት ይሁን እሰጥሃለሁ። በመሰረቱ ከሃዲያኖች ኢማጂን አድርገው የሚስሉት ነገር አለ። ጣዖታትን ኢማጂን አድርገው ነው የሚያመልኩት። ነስራዬ ሰፊል አድርጉትና ካሜራ ክፈስ። ነስሬ ላብራራለት። ከዚህ ሁሉ ተጨናነቀ እኮ ልጁ። ፎቶውን እንትን አድርገው። በኮንፊደንስ ነው እያወራሉት እንዴ? ተው እንጂ። አራን እኮ ድንቁርና እኮ ነው። አላዋቂነት እኮ ደፋር ያደርጋል ይባላል። ኧረ ድንቁርና ተው እንዴ! እኔ የውቀት መጽሐፉ ባለቤቶች ብለው አንተ እንዴ ነብዩና እና ምን ይላል መሰለህ? አሁን የላከው እሱ ነው ዑስማን አዳሪሚ ረሂመሁላህ ተዓላ في كتابه يعني الرد على بشير المريسي ቢሽር አልመሪሲ የሚባል ሰው አለ። ጀስት ልክ እንዳንተ ነው የሞገተው። ቢሽር አልመሪሲ የሚባል ሙዕተዚሊ ነው። ልክ አንተ እንዳልከው ነበር ያነሳውና ለሱ ዑስማን አዳሪሚ የሚባሉ ሊቅ ናቸው፣ ሚነሰለፍ ናቸው። ምላሽ ሲሰጡት ምን አሉ? አላህ Subhanahu Wa Ta'ala አይቀያየርም። من غير ان يتحول الله من سورة الى سورة الله Subhanahu Wa Ta'ala ከአንድ አረጃክ እንደኔ አረብኛ አልችልም። ቆይ ተረጎምኩ ነው ቦታው የቱ ነው? ሳሂህ ቢጫ ቀለም የተደረገው። እሺ ናስራዊ እስቲ አሳየኝ። የቱ ጋር ነው ያለው መረጃው ፕሊዝ? ነው ገብቶኛል። መጽሐፉን እኮ ነገርኩ። الرد على بشير المريسي የሚባል መጽሐፍ ነው። መጽሐፉን ራሱ ላሳየህ። ሳይዋሪ 45 እንዴ እሱን እኮ ይሄ ሷሂህ አልቡኻሪ እሱን ነው የሚያብራራልህ። ዑስማን አዳሪሚ ማለት ነው። እሱን ነው መጀመሪያ እሱን እናንብበውና ከዛ ወደዛ ትሄዳለህ። እንደዛ ከሆነማ አንተ ሰፊ ላይ ሁን፣ እዛው ላብራራልህ። ሰፊ ላይ ቁርአንና ቁርአን በሐዲስ በቃ አንተ ሰፊ ላይ ሁን፣ ያው ክፈተው ላብራራልህ። እዛው ሰረጃኪ ተው ጥሩን ማርከተው እስላም እህቶችን ነው በሁሉም እየሄድኩልህ እኮ በሁሉም ተውቶኛል። በሁሉም እየሄድኩልህ ነው። ሐዲሱንም ክፈተው ላብራራልህ እምቢ ትላለህ። የሱንም ማብራሪያ ቀደምቶች ልስተህ እምቢ ትላለህ። እንዲህ ሳይሆን ገብቷል። ዛኪ ተረዳኝ ልል የፈለኩትኝ ማለት ነው። ሐሳቡን ቦታውን አውጣልኝ። ከዛ በኋላ ክፈተው ሐዲሱን። ወይ ጉድ አውጣልኝና ማለት እኔ አውጥቼልሃለሁኝ እኮ። ኧረ አንተ ይለፍ እንደዚህ መሰቃየት የለብህም። ኧረ እንደዚህ መሰቃየት የለብህም እንዴ! ምንድነው እኔ እኮ ፖለቲካ ለመስራት አይደል ገብቷል። ባይሆንማ እንዲህ ብዬ ወርድ ነበር አይደል? ስለዚህ አሳየን እስቲ። ላሳያችሁ። እሺ እንደው አይልም ብሏል እሱ ሌላ ነገር ገብቷል። ሊፈስረን ያምኘው በቃ ሁለተኛ አላልንም። የእውነት እኔ በፊት አምጥ ነበር። እሺ ምን ይላል መሰለ? የውል let everyone nation for that which they used to worship the none of them እኔ ጊዜ እየፈጀክብን ነው። ይሄ አላህ ላይክ ይሄው አግኝቼዋለሁ። አላህ ላይክ አየህ። እሺ ከፊት ለፊት አዘርዛን የሚለውን እሺ ይሄው አዘርዛን የሚለውን ላይክ አይዶልስ ይላል። ይሄው አይደለም አዘርዛን የሚለውን ሰዎችን እየተቻቸው ነው። ወደዛ ወሰደው። ይሄው ሌላም አለ። እንደውም ይሄ ወደዛ ወሰደው አለኝ። ሌላም ጨምራለሁኝ። ላይክ ኢማጂኔሽን ይላል በሌላ ቦታ። አረ ቆርጣ ሆኖ አላህ ላይክ አይዶልስ አይደለም እነሱ ረጅም ነው። ስለዚህ አያቸው ላይ ሲሸውድ
ይሄው ጃኪ አረ በዛ በኩል who used ከላይ በኩል like idols እንግሊዝኛ አጣቀም መሰለኝ ሐሳቡን ቆርጣኸዋል ነው እያልከኝ አራ ቃልዶኛ አንተ እንዴ እንግሊዝኛ እሺ ከላይ ወሰደው ስለዚህ they used የሚለው ላይ እሱ ላይ ወሰድ ያው እዚች ላይ ከላይ በኩል እሺ ይሄው አንብብልኝ ይሄ used to ማን ለመሸወር ነው they used to worship ይብራቅ ለምን አታረጉም ምራቅ አርጎና ሙሉ ይነበብ ምን ሆነ ነው እሺ ይሄው አንብብ ያ ይራቅ አርጎ በስነ ስርዓት እሺ ኦኬ አንብብልኝ እስቲ they used to worship አለ ቀጥል ወደዛ none of those who used to worship anything other than Allah ከአላህ ውጪ ሌላን ያመልካሉ አለ አይደል ከአላህ ውጪ ሌላን ያመልካሉ like idols ጣዖትን ይመስላል and the other ሌሎችንም አማልክቶችን ያመልካሉ ነው እንጂ አላህ like idols-ን አይደለም አላህ ልክ እንደ ጣዖት ነው ሳይሆን እነሱ አላህን ተተው ከአላህ ውጪ like idols-ን ጣዖታትን ያመልካሉ ነው እንጂ አላህ እንደ ጣዖት ነው እያለህ አይደለም አንተ አሁን አላህ እንደ ጣዖት ነው ብለህ ነበር ለማቅረብ የፈለከው ጃኪ አላህ like ከላይ ያለውን ነገር ገብቷል አይደል አላህን እንደ ጣዖት ያመልካሉ ካልከኝ እኮ እናንተን ገብቷል ይመለከታሉ አላህን ተተው ጣዖታትን ያመልካሉ like idols ማለት ነው like idols እና አላህን እንዴት like idols ይባላል አላህ አይደል እንዴ አምላክ አይደል እንዴ እንዴት like idols እሺ የታለ አሁን አርጊው የምታደርገው ነገር የታለ ስለዚህ እንደዛ ብለኸኝ ከሆነ ማለት ነው አሁን እናንተ እያመለካችሁ ያላችሁት አላህን ሳይሆን አላህ like idols ወይም ደግሞ አላህ እንደ ጣዖት እያመለክ ምንድነው ያ worshiping like idols አማርኛም ጠፋብህ ቃል ጠፋብህ ምንድነው ሙግት ምን አለ ማለት ነው ስለዚህ ሙግት ረስተዋል እንዴ አረሳውትኝም ስለዚህ ንገረኝ ይሄ አንድ በሉጃቢ ሙግቱን ረስተዋል እያነበብክ ተርጉም እሱን ሌላ ማመጣለሁ የሆነት መረጃ አንብቦ ይሄንን እኔ ተፍሲር አለ ቁርአን እኮ አረቀው ያሁኑን አረቀውና እያነበብክ ተርጉምልኝ አረቀውና እያነበብክ ተርጉምልኝ ከላይ ጀምሮ እሺ ይሄው ከዛ ተርጉምልኝ ተርጉም እሺ በቃ አሁን ተርጉም እሺ ይሄው እኮ ተርጉም ውስጥ ጃኪ ምንድነው የምትለው በአረብኛው ላድርግልህ ምናልባት ይሄው ተርጉመው የራስህ ሙግት ተርጉመህ ይሄ ነው ብለህ ሙግት ወይንስ እንደማማኝ 387 ሰዎች አሉና ይሄው አስረዳ ከፈለክ እኔ ቅድም ያመጣው ስለማይሆን ወንዱ ማማይ ነው ይሄማ ወንዱ ማማይ ነው ተርጉመው እያልኩ ነው እንዴ ይሄው አስረዳ እያልኩ እኮ ነው እኔ ነግሬህ ያለውኝ እንግሊዘኛውን እያነበብክ ተርጉመው ዴፍ አንብቦ መረጃ መጣውለት እኮ ገብቷል አይደለ እሺ ላንብብላችሁ ኦኬ እንዲከታየኝ ኦኬ let everyone nation follow that which they used to the worship ሁሉም ኔሽኖች ወይም ደግሞ ህብረተሰብ ያመልካሉ ይልና they none of them those who used to worship ማናቸውንም anything other than ማናቸውንም ከምንም ነገር በላይ አላህ like idols and other deeds እያለ ያወራል ማለት ነው ስለዚህ ከላይ እያለን ያለ ነገር ምንድነው ማናቸውንም let everyone nations follow that which they used to worship ይልና then none of them those who used to worship anything other than ማናቸውንም ከአላህ like idols የበለጠ አያመልኩም ነው እያለ ያለው ይሄው ነገር እና ምንድን ይሄው ወላሂ ይሄው ወዘለ ነው ተርጉምልኝ ተው ተርጉምልኝ ተው ይቅርብኝ እንዴ ፖለቲካ አትስራ ጃኪ ይሄው let every nation that which they used to worship አረ ይቅርብ አንተ አረተው ይቅርብ ወላሂ ሪከርድ እየተደረክ ነው ባይዘው እንዴ ሪከርድ ያድርጉኝ በደንብ ይሄውን እያሳየውኩ እኮ ነው እስቲ ድገመው እሺ አሁን ድገመው እስቲ ስለዚህ ያልኩ ያለውት ነገር ይሄው
አይደለም የምትል ከሆነ አንተ ራስህ ተርጉመ። እሺ እኔ ልተርጉምልህ በራስ ልተርጉምልህ ልተርጉምልህ እና አይደለም የምትል ከሆነ ይሄ ሞግት ሌላ አይደለም ጨምራለሁ። ጭራሹን አይገናኝም ነው የምልህ። ጭራሹን አይገናኝም ነው ጨምራለሁ ሌላ መረጃ። ይሄ እንደውም ማለት ነው ኢማጂኔሽን የሚል ራሱ እኔ ያልኩ ቅድም። ኧረ ጭራሹን አይገናኝም ነው ልተርጉምልህ። አላህ ቆየኝ አላህ እኔ ለምሳሌ ካለ በኋላ none of those who እንደኔ ማይንድ እንኳን ገብቷል ኤክስፔክት አድርገው ይመጣል የሚል ሐዲስ አለ። እሱም አመጣልሃለሁ። እሱ እንደውም ሌላ ሐዲስ ነው። አታዳምጠኝም? እሺ ቀጥል ጃኪ። then አለና none of those who used to worship anything other than Allah ከአላህ ውጪ ሌላን አለ like idolsን ይመስል እነዚህ ጣዖታትን ከአላህ ውጪ የሚያመልኩ የሆኑ አካላቶች but will fall into the fire or the hell ነገር ግን እነዚህ ሰዎች በእሳት ይቀጣሉ ነው እያለ ያለው ይወድቃሉ። እሺ አዎ ማንን ማያመልኩቱ ማንን ማያመልኩቱ እነሱም አምላኪዎቹም ተመላኪዎቹም በእሳት ውስጥ ይወድቃሉ ነው እያለ ያለው። ጃኪና ይህን እያፈረስከው ነው ማለት ነው። አላህ እንደ አይዶል ሳይመጣም እያልከኝ ነው በመጨረሻ ሰዓት ማለት ነው። ኢማጂኔሽን የሚያደርጉት እንደዛ እንዴ አይመጣም እያልከኝ ነው ማለት ነው ጃኪ። ጄክ ኤኒቲንግ አዘር ዛን አላህ የሚለውን ብቻ ይተርጉምልን። እሱን ብቻ ይተርጉም ሌላውን ይተው እንዴ። ተረጎምኩኝ እኮ ምንድነው ሌላ ላምጣልሽ? ሱናን ኢብን መጃ 3781 ላይ አለ። እንደውም ቃል በቃል እሱን ላውጣልህ ከፈለክ። እሱ ደግሞ ኢማጂኔሽን ነው የሚለው። ስለዚህ አላህ በመጨረሻው ቀን ማለት ነው በመጨረሻው ሰዓት እኔ አላህን እንዲመጣልኝ የምፈልገው ለምሳሌ ቅድም እንዳልኩት እንደ አህያ ኢማጂኔሽን ባደርግ አዘርዛን አላህ ምን ማለት ነው? አዘርዛን አላህ ምን ማለት ነው? አይደለም የምትለኝ ምን ማለት ነው? የጠየቅኩህ አዘርዛን አላህ የሚለውን ብቻ ተርጉምልኝ ንገረኝ። ስለዚህ ይሄንን ነው እሱን ተርጉመው። አዘርዛን አላህ የሚለውን ብቻ ተርጉመው። እሱን ተርጉመው ጀክ አዘርዛን አላህ ብለህ አትቆማ። አይ ምን ማለት ነው? እሱ ላይክ አይዶልስ ይላል። አንተ እሱን የጠየቅኩህን ብቻ አዘርዛን አላህ ስትል ካላህ ከሱ በኋላ ያለውን ትቀጥላለህ። አዘርዛን አላህ የሚለው ምን ማለት ነው? ነገር የለም። ይኸው አዘርዛን አላህ ላይክ አይዶልስ ነው የሚለው። እኔ ጠየቅኩህ አዘርዛን አላህ ማለት ምን ማለት ነው? አላህ ላይክ አይዶልስ ነው የሚለው። ከዛ ደግሞ የጠየቅኩህን እሱን እንሄዳለን። የጠየቅኩህን ብቻ መልሰው። ይሰማል? የጠየቅኩህን ጄክ ተመለስ። አይ ልጁ ከመጫነቅ የለበትም። ጃኪ ነው አይደለም። ይሳቅ ምን እያለኝ እንደሆነ አሁን ማድረግ ያለብን ጃኪ አሁን ማድረግ ያለብን ቆርጣ አንብብ እያለኝ ዴቫ ችግር የለውም። ቆርጣ አንብብ እያለኝ ነው። ቆይ አዘርዛን አላህ ይለኛል። ይሰማሃል? ወረቦት ላይክ አይዶልስ የሚለው እሺ ይሰማሃል? አላህ ላይክ አይዶልስ ሳይሆን እያለ ያለው ኮንቴክስቹዋሊ ሲጠብቅ ሰዎች ከአላህ ውጭ የሆነ ላይክ አይዶልስ የሆነ አዘርዛን ማለት ምንድን ነው? እሺ በመሰረቱ ውጪ ማለት ነው። ከዛ ላይክ አይዶልስ ስለዚህ ከአላህ ውጪ አለ። ከአላህ ውጪ ልክ እንደ ጣዖት ይመስል የሆነ ነገር የሚያመልክ አዘር ዲቲስ ሌሎችን የሚያመልክ አካል አላህ የሆነ አላህን የሚመስል ጣዖት ውጪ እያለ ነው። ከአላህ ውጪ የሆነ ላይክ አይዶልስን ከአላህ ውጪ ልክ እንደ ጣዖት የሚያመልክ አካል ቆየኝ የተቀረጹ ምስሎች ምናምን ማለት ነው። አላህን የሚመስል አይዶልስ ወይም አላህን የሚመስል ጣዖት ውጪ እያለ አላህን የሚመስል አይደለም የሚለው ላይክ ማለት ታዲያ ምንድን እኮ ከአላህ ውጪ የሆነ ለምሳሌ ምሳሌ ማለት ነው። ላይክ ማለት ምሳሌ ማለት ነው። አይ ላይክ ማለት ምሳሌ ማለት ነው። ላይክ ሰቻስ ላይክ እንደዚህ ብለህ ስትጠቅስ ምሳሌ ኤግዛምፕል እንደማለት ነው። ጂክ በቃ እንትን ጠይቋል ሄዳችሁ በቃ ሰው ክርስቶስን ጃኪያ ዲቭ እንዴት አድርገህ ነው አንተ ትጭንብኛለህ እንዴ? ዲቭ ቆይ በቃ እንትን ሰው በቃ የተረዳውን ተረድቷል፣ የታዘበውን ታዝቧል። ወደኛ ጥያቄ እንሄዳለን። ከዛ ቀጣይ ጥያቄ ካለ ካዘበው ስለዚህ አዘርዛን አላህ ሳይሆን አዘርዛን አላህ ላይክ አይዶልስ አላህ ላይክ አይዶልስ የፈለግከውን መረዳት ትችላለህ። ታዛቢ ይታዘባል። አንተ ከየትኛው ክርስቲያን ዶሚኔሽን ነህ ዲቭ? እኔ ክርስቲያን ነኝ። ተወኝ። ከየትኛው ኦንሊ ጂሰስ ነህ? ክርስቲያን ኦንሊ ጂሰስ ነህ? ክርስቲያን ነኝ እኔ እኮ ኦንሊ ጂሰስ ነህ ወይ?
ኦንሊ ጂሰስ ማን ነው? እኔ ክርስቲያን ነኝ። ምን ሆነ? ኢየሱስ አብ ነው ብለህ ታምናለህ? እኔ ክርስቲያን ነኝ ብያለሁ። ስለ ክርስትና ጠይቀኝ እኮ። ኢየሱስ አብ ነው ብለህ ታምናለህ ወይ? እንዴ ጥያቄ ጠይቀኝ አልኩህ እኮ። እኔ ክርስቲያን ነኝ ብያለሁ እኮ። ኢየሱስ አብ ነው ብለህ ታምናለህ እንዴ? አሁን እኔ ኦንሊ ጂሰስ ነኝ ብያለሁ። ዋናስ ፔንታኮስታል ነኝ ብያለሁ አላልኩኝ? ክርስቲያን ነህ እኮ። ኢየሱስ ተዋህዶ ታምናለህ? እሺ ወይኔ ጠይቀኝ እስቲ ክርስቲያን። እኔ እንደጠየቅኩ በመረጃ ጠይቀኝ። እንዲህ አይነት እንትን አትጠይቀኝ። እሺ ችግር የለም። ቀላል ጥያቄ ነው። አሁን አንተ መጥቼ እኔ ማርያም በቃ ችግር የለውም። ቁራኒስትና አህመዲያን አላልኩም። ቆይ ችግር የለውም። ማርያም ኢየሱስ ክርስቶስን ወልደዋለች እንደ መጽሐፍ ቅዱስ? እንደ መጽሐፍ ቅዱስ? አዎ መጽሐፍ ቅዱስ እመቤታችን ብጽዕት ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደዋለች። እውነት ነው። ኦኬ ኢየሱስ ክርስቶስ ጾታው ምንድን ነው? ኢየሱስ ክርስቶስ በዕብራውያን ምዕራፍ 5 ቁጥር 16 በአንድ ጊዜ 10 ጥያቄ ልጠይቀኝ ነው? እሺ ይሁንልህ። ኖ አይ በመረጃ ጠይቀኝ ነው። በቃ እኔ በመረጃ ነው የማወራው። በቃ ችግር የለውም። ኢየሱስ አምላኬ ነው ብለህ ታምናለህ? ጾታው ወንድ ነው አይደለ? ቆይ ልመጣልህ ነው። ወደዛ አትምጣልኝ። ችግር የለውም። በቃ አንድ ጥያቄ ልጠይቅህ። ችግር የለውም። በሴም ወይ ነው የምጠይቅህ። 10 ጥያቄ ተጠየቅኩ እንዳትል። እሺ በስጋ ነው። እኔ በስጋ ነው። እሺ በስጋ የሚለውን ያዝልኝ። እኔ አላህም እጠይቅሃለሁ። ይሄ በቃ ችግር የለውም። ኢየሱስ ክርስቶስ ወንድ ነው። መረጃ ስላለኝ እጠይቅሃለሁ። በስጋ እንዳልተገለጠ ደግሞ አላህ የታወቀ ነው። ክርስቶስ በስጋው እኮ ወንድ ነው። ስለ ይሄንን ወንድ ታመልከዋለህ? ክርስቶስ ኢየሱስ በስጋ የተገለጠ ያህዌ ነው። ኦኬ ስለዚህ ያለ መለያየት አመልከዋለሁ ነው እኮ። ስለዚህ ወንድ ታመልካለህ ማለት ነው አንተ? አምላክ በስጋ የተገለጠ አመልካለሁ። አይ እኔ ወንድ ታመልካለህ አታመልክም ነው ያልኩህ። ወንድ ልጅ ነው ያላመልክ። ማን ነው ወንድ ልጅ? መረጃ ስጠኝ። ወንድ ልጅ እንደማመልክ ማለት ነው። ኦኬ ኢየሱስ ወንድ አይደለም? በስጋ የተገለጠ እኔን የመሰለ ከኃጢአት በስተቀር ማለት ነው። ኦኬ ስለዚህ ኢየሱስ ወንድ አይደለም? ሕፃን ልጅ ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ድንቅ መካል ኃያል አምላክ የዘላለም አባት ተብሎ ይጠራል ይላል። ከነዚህ ሁሉ ለይተህ ብታመጣልኝ ፋላሲ ኩዌሽን ነው፣ ተቀባይነት የለውም እኮ። ኢየሱስ ወንድ አይደለም? ተቀባይነት የለውም። ኢየሱስ ወንድ አይደለም ወይ? ኢየሱስ ክርስቶስ ወንድ ቆየኛ አስጨርሰኛ። ወንድ ብቻ አይደለም። ኢየሱስ ክርስቶስ እኛን መስሎ የተገለጠ ያህዌ እኮ ገባኝ። ኢየሱስ ወንድ አይደለም ወይ? ኢየሱስ ክርስቶስ አምላክ ነው፣ ግን በወንድ ያለ ኃጢአት እኮ። ወንድ ነው ወይስ አይደለም ኢየሱስ? ቆየኝ ልጨርስልህ። በወንድ መጽሐፍ ቅዱስ እንደሚለን በስጋዊ ወይም ደግሞ በስጋው ተገለጠ። ስለዚህ ለያይተህ ታመልከዋለህ ወይ ብትለኝ አይሰራም። ኖ እኔ እሱን አልጠየቅኩም። መልሼልሃለሁ ያለ ኖ እኔ እሱን አልጠየቅኩም። እኔ አልጠየቅኩም። ኢየሱስ ጾታው ወንድ ነው? ቆየኝ እኔ መልሼ ልጠይቅህ አንዴ። ኖ አሁን አንተ ባታመልካለህ አልተጠየቅኩም ወይ? ቆይ ኖ መልሻለሁ። ጨርሰህ አልመለስክም። አየህ ከአሁን ወደዛ እኔ በመረጃ ኖ አትሄድም። ኢየሱስ ወንድ ነው ወይስ አይደለም? ኢየሱስ ወንድ ነው አይደለም? ታመልከዋለህ እኮ አልተመለስኩኝ። እኔ ጥያቄ መልሻለሁ። ካልተመለሰልህ ለኦዲየንሱን ተወው። አላህ እግር አለው። እንዲህ አትቀጥል። እኛ ይሄን ሁላ ሰዓት እንትን እያልንክ መመለስ ሲያቀትክ ወደ ሌላ ነገር ትገባለህ። እንዴ ኢየሱስ ወንድ አይደለም ወንድ ነው ለማለት እንትን አልክ እኮ። በጣም ሩቅ ሄድክ። ኤልያስ አለክ? አለው። እንዴት ናችሁ? ሰላም፣ እንዴት ነህ? አላህ። ከየትኛው ቤተ እምነት ነህ? እኔ ሙስሊም ነኝ። ኦኬ እሺ። አይ ክርስቲያን መስለኝ። ክርስቲያኖች ካላችሁ ገስት ላኩ፣ መግባት ትችላላችሁ። ኢየሱስ ጾታው ምንድነው ሲባል መመለስ ያቅቷል። እኔ እንዴት ምን እንደዘመደ ገብርኤል ያልፈራውን እሱ ምን አስፈራው? አንተ ደግሞ አታጠንክሩ እንጂ። አይ ገብርኤል ሳይፈራ ወንድ ልጅ ትወልጃለሽ ካለ እሱ ምን አስፈራው? ይሄን ሁላ ሰዓት እሱ ጥያቄ ላይ አውርተን ይሄንን መመለስ አቅቶት
እሺ እኒሃው አለሽ እንዴ ሚስ ዲምፕል አለው የሰማችሁ ያው እንግዲህ እንደታዘብሽው ነው። በቃ ትቆያለህ ይሳቅ። እኔ አልቆይም። በቃ ብንወጣስ እኔም መውጣት አለ እንትን ስላሉ ነው የገባሁት። ሚስ ዲምፕል ለሌላ ጊዜ ሲመጡብሽ ምን ታያቸዋለሽ መሰልሽ? የኢየሱስ ጾታ ምንድነው በያቸው። በቃ ከዚያ ያልፉ። ገባሽ? ወንድ ነው ካልሽ ወንድ ታመልካላችሁ ወይ ብለሽ ጠይቃቸው። በቃ እንደዚህ አጋንንታቸው ተነስቶ ሮጦ ይወጣሉ። በቃ ጨረሽ ከዚያ ያልፉም። እሺ በቃ ምንም ሌላ ነገር ውስጥ አትግቢያቸው። ወንጌልን አስተምሩኝ እናቴ ደርቋል በወንጌል እጦት በያቸው። እሺ እንስበክሽ ሲሉሽ ኢየሱስ ጾታው ምንድነው በያቸው። ይካዱት። አንዳንዶቹ ጾታ የለውም እያሉ ነው። አሁን አንዳንዶቹ ደግሞ ወንድ ነው ወንድ እናመልካለን እያሉ ነው። እንግዲህ እኛ ደግሞ አምላክን ብቻ ነው የምናመልከው። ወንድ አናመልክም፣ ሴትም አናመልክም። በዚህ ሁሉ ከዚህ ሁሉ የጠራ አምላክ ነው ያለን። አልሐምዱሊላህ። በቃ ዝጊና እንትን በይ። ሌላ ቀን መተን እንዘይርሻለን። ሌላ ቦታ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አመሰግናለሁ በጣም ላችሁ በማለት ይኸው ነብያችን እንደተናገሩት እኛም ለናንተ ነቢያቶች ሁሉ እንደተናገሩት እኛም ለናንተ እንናገራለን ማለት ነው። ከአላህ ውጪ በእውነት የሚገዙት አምላክ የለም መስክሩ፣ ነፃ ትወጣላችሁ። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ በምዕራፍ 23 ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ እነዛ አማኞች ነፃ ወጥተዋል ከሚፈሩት ነገር ሁሉ። ስለዚህ ቁሉ በሉ እናንተ ህዝቦቻችን ሆይ ላኢላሃ ኢላላህ ከአላህ ውጭ በእውነት የሚገዙት አምላክ የለም በሉ፣ ቱፍሊሑ ነፃ ትወጣላችሁ። ይሄን መልእክታችን፣ ይሄ ነው የዛሬ መልእክታችን። ከታች ጻፉልን። ቁሉ ላኢላሃ ኢላላህ ቱፍሊሑ በሉ በእውነት የሚገዙት አምላክ ከአላህ ውጭ የለም፣ ነፃ ትወጣላችሁ፣ ነፃ ትወጣላችሁ። ቁሉ ላኢላሃ ኢላላህ ቱፍሊሑ በሉ ከአላህ ውጭ በእውነት የሚገዙት አምላክ የለም፣ ነፃ ትወጣላችሁ። ወላሂ ነው የምላችሁ። ይሄ ብቻ ነው ነፃ ሊያወጣችሁ የሚችለው፣ ይሄ ብቻ ነው። በቃ ከዚህ ውጭ የሚፈልግ ካለ ወላሂ ምንም አይነት ነፃነት የለም፣ የለም ነፃነት ከዚህ ውጭ። ስለዚህ ኢንሻአላህ ኔክስት ታይም በደንብ ደግሞ የሚገርም አድርገን ለነገ ደግሞ እናስቀምጣለን። ያው ፕሮግራም በጣም ሲረዝምም አግባብ አይደለም። ዛሬ ነቢያቶች ያስተማሩትን አስተምሮ ነቢያችን ሰለላሁ ዐለይሂ ወሰለም የነበሩበትን ቀጥተኛ የሆነ ጎዳናን አይተናል። ነቢያቶች የነበሩበትን እንዲሁም አላህ ለነቢያቶች ያስተማራቸውን ቀጥተኛ የሆነ መንገድን ለማየት ሞክረናል። ኢንሻአላህ ነገ ደግሞ ምን እንደምናይ በደንብ ያው ማስታወቂያ ስራና ነግራችኋለሁ። ኢንሻአላህ አላህ ሱብሓነሁ ወተዓላ እኔም ባወራሁት የምሰራ እናንተም በሰማችሁት የምትሰሩና የምትጠቀሙ አላህ ሱብሓነሁ ወተዓላ ያርጋችሁ። እንግዲህ እስልምናን መቀበል የሚፈልግ የእስልምናን አስተምሮ በደንብ ማወቅ የሚፈልግ ካለ ደግሞ ይኸው መንገዱም ክፍት ነው፣ በሩም ክፍት ነው። ኢንሻአላህ ዛሬ በዚህ አበቃለሁ ማለት ነው። ሱብሓነከላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። እሺ ኢንሻአላህ መግባት የሚፈልግ ካለ አሁን መግባት ይችላል ማለት ነው። መግባት የሚፈልግ ካለ አልሐምዱሊላህ። እሺ በተለይ ክርስቲያኖችን ነው የምፈልገው። ክርስቲያኖች መግባት የምትፈልጉ ካላችሁ ጀማል አብዱልፈታህ አላችሁ አይደል? ጀማልና አብዱልፈታህ ሰው አስገቡ። እሺ ኢንሻአላህ ወይስ እኔ ላስገባ? ቁሉ ላ ኢላሃ ኢላላህ ቱፍሊሑ። እሺ ሰላም ብለናል። አንዴ ሰላም፣ እንዴት አመሻችሁ? ደህና መሸሽ። ሰላም ብለናል። ሰላም ስልክ የጀመረው ደህና ነኝ። ከዚህ በፊት ሙስሊም ነበርኩኝ። ያው ወደ ኢትዮጵያ ስመጣ
በዛው አልቀጠልኩኝም። መጀመሪያም ክርስቲያን ስለነበርኩ። ኦኬ ይሰማል አይደል? አዎ ይሰማል። እና ያው ቁርአን መቅራት ፈልጋለሁ። በደንብ ሙስሊም መሆን ፈልጋለሁ ከዚህ በኋላ። ሻሃዳ መያዝ ትፈልጊያለሽ ወይስ? የተቆራረጠ ነው መሰለኝ። ሙስሊም መሆን የምትፈልጊው አሁኑ ነው ወይስ መቅራት የምትፈልጊው? አንድዬ ይሰማሻል? ፈኢን ተጀሀሩ ቢልቀውል አብዱልፈታህ ልጅቷን የያዛት። እሺ ሰላም አለይኩም። ሰላም አለይኩም። እሺ ጆከር ሰላም ብያለሁ። አቤት እንዴት ነህ? አባቴ አይሰማም? ኧረ ይሰማኛል። እሺ ፕሮግራሙ እንዴት አገኘው? ኧረ አሪፍ ነው። እና ጥያቄ እና ምን ይሻለኛል ትላለህ? በእናትህ ስለም ነፃ ትወጣለህ። የነቢያትን መንገድ ተከተል፣ ነፃ ትወጣለህ። ጆከር እሺ ሰምተኸኛል? ጆከር አልሰማኝም? አቤት ስለም ነፃ ትወጣለህ። ኔትወርክ እየተቆራረጠ ነው መሰለኝ። ያንተ ይሁን የኔ አላውቅም። ስለም ነፃ ትወጣለህ ወይ ልደውልልህ? እሺ ቆይ አንዴ ስልክ የት አለ? አንዴ ልደውልልህ። ቆይ አንዴ እንደዚህ ያስቸገረ እሺ ደስ ይለኛል። አይ አንድዬ እስከዛ እሷን ላናግራት አንተ ጋር ስልኩ እስከሚደርስ አንሳው ስልኩን። እሺ አሁን ይሰማል? يا حبيبي إليك فاض قلبي عشقا بالصلاة عليك. የማን ስልክ ነው ጆከር? ጆከር ያንተ ነው እንዴ ነሺዳው? ያንተ ስልክ ነው በነሺዳ የሚጠራው? ኦልሬዲ ነሺዳ ውስጥ ገብተሃል? ይሰማል? ኦኬ ያው ኤኒዌይስ እንትን ለምን አትሰልምም ጆከር? በቃ አይበቃህም ማለት ያው ትምህርቱ ይቀጥላል ገና ነገም ከነገ ወዲያም ይቀጥላል፣ ግን ይከብዳል። ምን አልከኝ? አዎ በቃ መስለም ይሻልሃል አይሻልም? በቃ እሺ ለምን እኔ የምለውን ከኔ ጋር አትልም እና ትምህርት ትማራለህ በደንብ። ኦኬ
እኮ በቃ ትሰልማለህ። አሁን ፈቃደኛ ነህ ለመስለም? አዎ ማሻአላህ። እሺ ያው መጀመሪያ ጥያቄ ጠይቃለሁ። እስልምና ለመቀበል ያስገደደህ ሰው ማንም የለም አይደለ? ማሻአላህ። እሺ እኔ የምለውን ከኔ ጋር ትላለህ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። እሺ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስም አምላክ እንዳልሆነ በልቤ አምኜ በአፌ መሰክራለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ ማሻአላህ። እንኳን ደስ አለህ። ማሻአላህ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ እንኳን ወደ ተፈጠርክበት ሃይማኖት አንድ አምላክን በብቸኝነት ወደ ማምለክ ሃይማኖት እንኳን አላህ መለሰህ። አልሐምዱሊላህ ረቢል ዓለሚን። ከዚህ በኋላ እንግዲህ አንተ እንደተወለደ ሕፃን ልጅ ነህ። ከዛሬ በኋላ ምንም አይነት ወንጀል የለብህም፣ ንጹህ ነህ። ስለዚህ ከዚህ በኋላ ያው በአንተና በሰይጣን መካከል የሚገርም ጦርነት ይጀምራል ማለት ነው። ወይ ሰይጣን ያስቆጥራል ወይ አንተ ታስቆጥራለህ ማለት ነው። ስለዚህ ኢንሻአላህ እስልምናህን ከዚህ በኋላ በደንብ ለመያዝ ሞክር። በደንብ አድርጌ እደውልልሃለሁ። ትምህርት እንድትማር አደርግሃለሁ ከአሁኑ ሰዓት ጀምሮ ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን። አሁን ከዛህራ ጋር አገናኛለሁ። እሺ ኢንሻአላህ። ስምህን መቀየር ትፈልጋለህ? ማሻአላህ። እሺ ስምህን እኔ ሙሐመድ ብየዋለሁ ኢንሻአላህ። እሺ ዩሱፍ፣ በቃ እሺ ዩሱፍ። ማሻአላህ ዩሱፍ። አረ ምርጥ ስም ነው። አረ ዩሱፍ ምርጥ ስም ነው ወላሂ። ተው በቃ ምርጥ ስም ነው ዩሱፍ። ማሻአላህ። አይ ሀቢቢ። እሺ ኢንሻአላህ ናና ትምህርት በደንብ እንድትማር ያው ግሩፕ ውስጥ እናስገባለን። እሺ በርታለን። እሺ ሀቢቢ። ሰላም አለይኩም። አልሐምዱሊላህ ረቢል ዓለሚን፣ አልሐምዱሊላህ ረቢል ዓለሚን። እሺ እሺ። አንድዬ አንቺስ እንደሱ መስለም አትፈልጊም? አንድዬ አለሽ? አንድዬ አንድዬ አለሽ? ሚዩት ተደርገሽ ነው? ሚዩት ሆነሽ ነው ማለት ያርገሽ ነው? ኦኬ። አንድዬ አለሽ? አሉ። እሺ በቃ ሌላ ሰው መግባት የሚፈልግ ካለ አስገቡልኝ። በቃ የእሷ ኔትወርክ ሊሆን ይችላል። ኢንሻአላህ አንዴ ፎሎ ግን ላርግሽ አንቺን። እሺ አንድዬ ያለች አልመሰለኝም። ሰው አስገቡልኝ አጀማ። በተለይ ደግሞ በተለይ መስለም የምትፈልጉ ሰዎች፣ እስልምና መቀበል የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ እስልምናን አሁንም ማወቅ የምትፈልጉ ካላችሁ ምናምን ጥያቄ ያላችሁ ሰዎች መጠየቅ ትችላላችሁ። የገባችሁ ኢንሻአላህ ቤቱ ያው ክፍት ነው። ኤላ አንድዬ የለችም እና አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ለአላህ ጥራትና ምስጋና ይገባው። ቢምቢዎቹ ይዘውኝ ሊሄዱ ይሁን
እሺ ለምን ወጣ? ኦኬ ጥያቄ ምናምን የላችሁም ነው? እንዴት ነው አልገባኝም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም። እሺ እሺ ሰማን ቦርን አለ ቦርን አለ። ቢስሚላህ ራህማን ራሂም አስተማረውች። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። ሙስሊምን ለማስገባት አይደለም። እሺ ሀቢቢ እኛም ወይ የሚሰልም ሰው ነው የምንፈልገው ወይ ለዛ ባስተማርነው ትምህርት እንትን ነው የምንፈልገው። እሺ ጥያቄ ያለው ሰው የለም? ባስተማርኩት ትምህርት ቦርን ላወርድህ ነው በቃ ዩዘር እናንተ መሀል ማውራት የሚፈልግ እሺ ማን ነው አሁን የገባችሁት? ለምንድን ነው አታወሩም ሰዎች? እሺ እንዴት ነው? ሰላም ነው አለን አልሐምዱሊላህ። ቴዲ ነኝ። ቴዳ የእናቱ ልጅ። እሺ ቴዳዬ ምን? እሺ ምን አለ? ጥያቄ አለህ ነው ወይስ መስለም ፈልገህ ነው ወይስ ልትሟገተኝ ነው? ልቀጥል ነው? አዎ ልቀጥል። ቀጥል። ኢብሮ ኔትወርክ በጣም አስቸጋሪ ነው። ጥያቄ ነው። እሺ ኔትወርክ አስተካክለና በቃ እንደዚህ ይከብዳል አሁን። አይደለም ነው እንደዛ እንኳን አይደለም። እኔ ጥያቄ ማወቅ ስለምፈልግ። ኧረ ቢስሚላህ። እሺ ቦርን አለ አታወራም? ወይ ካላወራ ላወርድ ነው በቃ። እስቲ the last chance ቦርን አለ በቃ ወረድሽ። ዩዘር አለ ሙስሊም ነው? ኧረ ቢስሚላህ ጭራሽ። እሺ ኔቶ ሰላም ነው? ኔቶ ሰላም አለይኩም። ወአለይኩም ሰላም። ይከታተላው የሙስሊሞች ተራ። ወአለይኩም ሰላም የሙስሊሞች ተራ ለምሻው። ኦኬ የሙስሊሞች ተራም ሳይሆን አይሰማምም ይሰማልም። ኦኬ ዛህራ ወይ ደግሞ አንድ ሰው ማን አለ የሚወስደው? ጆከርን ማን ነው የሚወስደው? አብዱልፈታህ አለ እሺ ዚክራ ወሰጅ። እሺ በቃ እንትና ጆከርን አናግረዋለሁ። እሺ ከዛ ግሩፕ እንዲማር ምናምን አርጉት። አንድዬ ላርገሽ አንድዬ ይቅርታ ኔትወርክ ነው መሰለኝ እየረበሸኝ። አዎ ገብቶኛል። እሺና እኔ ኖርማሊ ሙስሊም ነው። ኦኬ አሁን ማለት ሃይማኖት የለሽ ሆኛለሁ። ምንም የትም ቦታም እየሄድኩም አይደለም። በስነ ስርዓት ወደ ሙስሊም መመለስ ፈልጋለሁ። ሰልሚያለሽ አሁን ወይስ እንዴት? አሁን መስለም ትፈልጋለሽ? ሰልማለሁ። ማሻአላህ። እሺ አሁን መስለም ከፈለግሽ በቃ ሻሃዳ ላስይዝሽ። እሺ ማሻአላህ። እሺ
ያው ለመስለም ያስገደደች ሰው የለም አይደለ? ይሄንን ያው ጥያቄ አረ ማንም አላስገደደኝ። ከዚህ በፊትም ሰልም ያውቃለሁ፣ ግን አሁን በስነ ስርዓት በቃ ትክክለኛ ሙስሊም መሆን ስለምፈልግ ነው። ማለት አንዳንድ ነገሮችን እርግፍ አድርጌ ትቼ በቃ ቀጥተኛ ሙስሊም መሆን ነው ፈልገው። ማለት ቁርአንም ቀርቼ ከዚህ በፊትም ቁርአን ቀርቻለሁ፣ ግን ረስቼዋለሁ። ረጅም ጊዜ ሆኖታል። አሁን በስነ ስርዓት ሙስሊም መሆን ስለምፈልግ ነው። ማንም አላስገደደኝ። እሺ እኔ የምለውን ከኔ ጋር ትላለሽ። አሽሀዱ አላ ኢላሃ አሽሀዱ አላ ኢላሃ ኢላሃ አሽሀዱ አላ ኢላሃ አሽሀዱ አላ ኢላሃ ኢላላህ ኢላላህ። አንድ ላይ ብትለው ለኔ ይቀለኛል። ችግር ይቀለሻል። እሺ አሽሀዱ አላ ኢላሃ ኢላላህ አሽሀዱ አላ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱሉላህ። እሺ ከአላህ በቀር በእውነት የሚገዙት አምላክ እንደሌለ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ ባፌ መሰክራለሁ። በልቤ አምኜ ባፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸው በልቤ አምኜ ባፌ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያ መሆናቸው በልቤ አምኜ ባፌ መሰክራለሁ። ይሰማል? ይሰማል። ነብዩ መሐመድም የአላህ መልእክተኛና ረሱል መሆናቸውን እሺ ነብዩ መሐመድም የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ ባፌ መሰክራለሁ። እሺ አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ አልሐምዱሊላህ ረብል ዓለሚን። ይሰማል አይደለ? ኔትወርክሽ ነው ይቅርታ፣ ኔትወርክሽ ነው። ኢንሻአላህ ዋናው እስልምናን ተቀብለሻል። ኔትወርኬ በጣም እየረበሸኝ ነው። ዚክራ አሁን አገኛትና አንቺም ጆከርም ዚክራን ሁለታችሁ ማገኛትና ቀጥታ ቁርአን ወደ መቅራት ተገባችሁ። ዚክራ አሁን አናግራችሁ። እሺ በጣም ቴንኪው አመሰግናለሁ። ቻውሽ ማሻአላህ አላህ ይስጥልኝ። አሚን 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 አሚን። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ 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 አልሐምዱሊላህ። እሺ ፎሎ አድርጓት። እሺ ፎሎ መልሽላት፣ ለዚክራ ፎሎ መልሽላት። እሺ አለሽ አይደለም? ቴክስት ከታች ጻፊልን፣ ፎሎ መልሽላት እና አውሪያት። ቁርአን ወደ መቅራቱ ግቢ። ጆከርም እንደዛው ጆከርን አናገርሽው